መስቀል በጋሞች በኩል በጉጉት ተጠባቂና በሀገራችን ልዩ የበዓል ድባብ ከሚስተዋልባቸው አካባቢዎች ውስጥ አንዱ ነው። የአካባቢው ሰዎች ዮ መስቀላ ብለው ይጠሩታል። መስቀል እንኳን ደህና መጣህልን ማለት ነው። የህዝቡ የዘመን መለወጫም በመሆኑ በዓሉን ልዩ ያደርገዋል። አባቶች ደግሞ የሚጥሉትን ዕቁብ ለሰንጋ መግዣነት የሚውል ነው። የሹካ ወይንም የእርድ ራሱን የቻለ ሌላ ስርዓት ነው። በተመሳሳይ የሰንጋ እርድ ስርዓቱ በሰፊ ገበያ ላይ ይከናወናል። ዓመቱን በሙሉ ዕቁብ በመጣል ገንዘብ ሲያጠራቅሙ የነበሩት አባቶች ለየግል ወይንም ለጋራ ከብት ገዝተው ያርዱና ስጋውን ተከፋፍለው ወደ የቤታቸው ያቀናሉ። በተለይ የዚህ የመስቀል በዓል የእርድ ስነ ስርዓት በስፋት ስለሚከናወንበት የበዓሉን ድባብ ያደምቀዋል። በጎፋ ብሔረሰብ ለመስቀል በዓል ለምግብና መጠጥ አዘገጃጀት የሚሰጠው ትኩረት ከሌሎቹ በዓላት ለየት ያለ ነው። ለመስቀል ተብሎ የሚወጣው ወጪ ለነገ የማይባል ነው። ያለውም የሌለውም ሳይሳሳ የሚያወጣበት ነው። ወጣቶች ለደመራ እንጨት በመሰብሰብና ማሰናዳት፣ ለከብቶች ሳር አጭሮ በመከመር ጉልበት የሚጠይቁ ስራዎች ላይ በመሳተፍ ያግዛሉ። ዮ መስቀላ በጋሞ ብሔረሰብ በኩል ሁሉም ቂሙን ረስቶ በእርቅ በይቅርታ በሰላምና በአብሮነት ከክፉ ተግባርና ሐሳብ ወጥቶ በአዲስ መንፈስ የሚታደስበት ጊዜ ነው። የዚህ የደመራ ስነ ስርዓት ላይም ሴቶቹ አይሳተፉም። ሴቶቹ በደመራው ዕለት ገንፎ ለማዘጋጀት ጉድ ጉድ ይላሉ። ገንፎ ከወተት ከተነጠረ ቅቤ ከአይብና ከበቆሎ ዱቄት የሚዘጋጅ ነው። ይህ ገንፎ ከተዘጋጀ በኋላ በአንድነት በመሰብሰብ እጃቸውን ወደ መሶቡ የሚሰዱበት ስርዓትም ከምንም በላይ ፈጣሪያቸውን የሚያስቡበትና የሚማጸኑበት ነው። በሰፊ ማዕድ የሚቀርበውን ገንፎ ማስቃላዮ እያሉ በጋራ ይቀምሱታል። በጎፋ በዓመት አንዴ የመስቀል ችቦ ከተለኮሰ በኋላ ሐዘን የለም ይባላል። የበዓሉ ዕለት የሞተ ሰው እንኳን አይለቀስም። ከደመራ በኋላ የማስረሻ ጭፈራ እየተጨፈረ ለቀሰኛ በር ላይ ይዞራል። ሐዘን ይብቃ ተብሎም ይበሰራል። ሟቹም በመስቀሉ እሳት ተወስዷል ይባላል። ለቃስተኞችም ለቅሶን አቁመው መስቀለዮ እያሉ በዓሉን ማክበር ይቀጥላሉ። ይሄኛው ስነ ስርዓት ሐዘናቸውን እንደሚቀንስ ተወላጆቹ ይመሰክራሉ። ከደመራ ስነ ስርዓቱ ጎን ለጎን እርዱ ይካሄዳል። እርዱ የሚከናወነው በአንድ ትልቅ ሰው ደጃፍ ላይ ነው። በእርዱ ስነ ስርዓት የእንሰት ቅጠል እንደ ሸራ ይነጠፋል። ይህም የሚደረገው ዓመቱ እርጥብ እንዲሆን በመመኘት ነው። የእንሰት ጉዝጓዝ ላይም ስጋው ተመድቦ የዓመት ሰው ይበለን ብለው በመመራረቅ ስነ ስርዓቱን ፈጽመው ይወጣሉ። ይህንን በዓል ልዩ የሚያደርገው የተጣሉ ሰዎች ሳይታረቁ በዓሉን በፍጹም አለማክበራቸው ነው። መስቀል እርቅ የሚወርድበት ነውና እንኳን ሰው ባላንጣዎቹ እንሽላሊትና እባብም አብረው ያድራሉ ይባላል። ዮ መስቀላ በጋሞ ለየት ይላል። ሁሌም ኩሩ ሕዝብ፣ ድንቅ ባህል የታደለ ምድር፣ ዶርዜ ጋሞ ፈርሃ እግዚአብሔር ያለው ጨዋ ስራ ወዳድ አገር አፍቃሪ ማህበረሰብ ነው። ዮ መስቀላ መልካም የመስቀል በዓል እያሉ ሁልጊዜም መስከረም ላይ ያከብሩታል። ዮ መስቀላ መልካም የመስቀል በዓል ተመኘን።